አዲስ አበባ የኦሮሞ አይደለችም። ገረት አዲስ አበባ is not የኦሮሞ አዲስ አበባ የኢትዮጵያኖች ናት። አዲስ አበባን ወስዳለሁ ያላችሁ ቀን እኔ ኦርቶዶክስንና ሙስሊምን የማደንቅበት በእምነቱ አይደራደርም። I'm sorry my Protestant sisters አንዳንዶቹ ችግር አለባችሁ። እኛ ጠባችን ከአማራ ነው አማራን እስክንጨርሰው ድረስ አሉ። እኛ አላወቅንም ነበር። ልክ አማራውን ሲጨርሱ ወደኛ መጡ። በዘመን ሴት አዋራጅ አትፈልግም። ራሷ ተዋርዳለች፣ ራሷን አዋርዳለች። በአሁኑ ሰዓት በጣም ደስተኛ ሆነው ኑሮን እያጣጣሙ ያሉት ሴቶች ከድመት ጋር ብቻቸውን የሚኖሩ ናቸው። ነገ አግብታለኝ ልጅ ወልዳ እኔም ልጇን ባቀፍ በስም ደስ ይለኛል። እግዚአብሔር ወር አላህ አንቺን ይጠላሻል፣ ሴትነትሽን ይጠላዋል። ሃይማኖትሽ ፕሮቴክት አያደርግሽም። አላህን ለምሳሌ ለምን ወንድ አላህን እንደ ወንድ ነው የሚሰበከው አይደል? ለምን እንደ ሴት አልሆነም? ቁርጡን ልንገርህ አይደል? በላብ ሀብታም የሆነ ሰው የለም። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳዮቻችን ተመልሰን መተናል። አሁንም በሶስት አበይት ጉዳዮች ላይ የምንነጋገር ነው የሚሆነው። በጣም ወሳኝ ነው ብዬ ስላሰብኩኝ ነው ይህን ዝግጅት ያዘጋጀሁላችሁ። በተለይ መንቃት ለሚፈልግ ማህበረሰብ ይሄ ጥሩ ማንቂያ ነው ብዬ አስባለሁኝ። ከትዳርን ይልቅ ውሻ ማግባትን የሚያበረታቱ ፌሚኒዝሞችን በተመለከተ በስፋት እናነሳዋለን። ከዛ በፊት ግን አንዳንድ ሰው የቅዱስ ጳውሎስን ሐሳብ ወደ ጎን በመተው ሊሰራ የማይወድ አይብላ የሚለውን ሐሳብ ትተው የራሳቸውን ሐሳብ ይዘው መጥተዋል። ቁርጡን ልንገርህ አይደል? በላብ ሀብታም የሆነ ሰው የለም። በቃ ርፍ በሉ የለማ መጽሐፍ ቅዱስ ያለ በላብ በወዝ ጥረግረ ምን ከመብላት አልፍም ላብ ተበላለህ እንጂ ምንም አይምጣም። አምጣ ጥረግረ ሀብታም ወርቅ የሚል ምንድነው ስኬት ሾው ምናምን ናቸው። እሬግዬ ከ5 ሳንቲም ተነስቼ ከቆሻሻ ለቃቅሜ ከወዳደቀ ነገር መኪና ሰራው ምና ይላል። የለም በወዳደቀ ነገር መኪና የለም፣ እንደዛ የለም። አበሻ አሰራሩን ስለማይነግር ነው። ወይ ጅብ ጋልቧል ወይ ልሳን አውርቷል። የሆነ አሰራር አለ። አሁን ብቻ ስማኝ እና ሀብታም የሚኮነው እንዴት ነው? የእግዚአብሔር ባለጠጋ የእግዚአብሔር በረከት ባለጠጋ የሆነ ሰው ረጅም ዓመት የሰራውን ትቶል ይሄዳል። አንዴ በጌታ ስሙ። ሰይጣን ያልኮረጀው አሰራር የለውም። ጠቅላላ ከዚህ ነው የኮረጀው። የሰላቢውም የኮረጀው ከዚህ ነው። እሺ የእስራኤል ሕዝብ እኮ ሰላቢ ካልከው አገር ነው የሰለበው እኮ። አገር ሙሉ አገር ሰለበ። እሺ ቆይ ስማኝ፣ ወተትና ማር ወደምታፈስ ምድር አስገባሃለሁ አሉ። እንደዚህ ወተትና ማር የሚባል ነገር የለም። ወተት ካለ ላም አለ፣ ላም ካለ ላሟን ያሳደገ ሰውዬ አለ። ካሁን ደረሰችልኝ ብሎ ሊያልብ የሚዘጋጅ ማለቢያ ማሽን ገዝቶ ሻላጋ መጣውለታ ያጋተች ሰዓት ነው ተሰጠኛ ይሁንና ምንዳርቶ ታዲያ ማር ወተትና ማር አለ። ማር ካለ ቀፎ አለ፣ ቀፎ ካለ ንብ አለ፣ ንብ ካለ ንብ የሚያነባው ሰውዬ አለ። ገና እንዲህ መስታወት ገጥሞ ማር ሊቆርጥ የተዘጋጀ እሱ ሲያዘጋጅ አምላክ ለኔ እንደሆነ ያውቃል። አባቶቼ በቀስታቸው ይሄንን አልወረሱ። በግልጽ አማርኛ እያስተማረ ያለው ይህ ሰው ዘረፋን ማበረታታት ነው። ሰርቶ መለወጥን ሳይሆን መዝረፍን ነው በግልጽ እየተናገረ ያለው። ላም አለ፣ ላም ያለው ሰው አለ፣ ስለዚህ እኔ ወስድበታለሁ እያለ ነው ያለው። በግልጽ ቋንቋ ይሄ ነው እንጂ ሰርተህ ጥረህ ግረ ብላ የሚለው አምላካዊ ቃልን ወደ ጎን እንዲሁ ይባል ነገር የለም እያለ መጽሐፍ ቅዱስን እየተቃወመ ደግሞ እንደነ ኢዮብ ያሉ ባለሀብቶችን ባለጸጎችን ጭምር እንደነ ሰለሞን ያሉ ባለጸጎችን ጭምር የነዘነጉ እንደ አብርሃም ከባዶ ተነስቶ ባለጠጋ መሆን እንደሚቻል የዘነጉ በስደት ሀገር መጥተው ከብረው መኖር እንደሚቻል የዘነጉ
ግን ምንድነው እነሱ ዘረፋ ነው። የብልጽግና ወንጌል ውጤት እሱ ስለሆነ ነው። ትናንትና የእመቤታችን የእርገቷን ነገር አንስተናል። እርገቷንም ሲከበር ነበር። ይህ የምትመለከቱት በቪዲዮ ላይ የምትመለከቱት በግብፅ የነበረ የእመቤታችንን እርገቷን በዓል የሚከበርበት ነው። እንደምትመለከቱት ህዝቡ በጣም ከዳር እስከ ዳር ግጥም ብሏል። ዘማሪያን ዲያቆናት በመሃል ላይ ሆነው እንዲህ አድርገው አጅበው ይሄዱ ነው። ይሄ ብቻ አይደለም፣ ሌሎችንም ጥቂት ነገር ላሳያችሁ። እንግዲህ እንደምትመለከቷቸው ናቸው። ርግቧ ትለቅቃለች፣ ታርፍበት ቦታ ትዞራለች። ብቻ ግን በጣም ደስ የሚሉ ዝግጅቶች በተለያየ ዓለማት ነበሩ። ይህ የምትመለከቱት ማለት ነው። ብዙ ጊዜ የእመቤታችን እርገትና ትንሣኤ ትናንትና እንዳነሳ ሊቀ ሊቃውንት ሲያነሱ እንደነበሩ ኢትዮጵያ ውስጥ ብቻ የሚከበር አይደለም፣ ዓለም አቀፋዊ በዓል ነው። በተለይ ቀደምት ጥንታውያን ክርስቲያኖች ባለበት ሁሉ የሚከበር በዓል ነው። በነገራችን ላይ ይሄ አሸንዳ ለማርያም በሚል አክሱም ላይ የተደረገ በዓል ነው። በጣም ትናንትና የነበረ ነው። ቪዲዮን ያገኙትም ትናንትና ስለሆነ ማለት ነው። እና በድምቀት እየተከበረ ነው። የተለያየ ቦታ ላይ በድምቀት እየተከበረ እንደሆነ ማሳየው። እሺ ይህን ያዝና ወደ ሌሎች ጉዳዮቻችን እንምጣ። አንድ ቪዲዮ ብቻ እንመልከት። ከአዲስ አበባ ጋር ተገናኘ። አዲስ አበባ ላይ ትናንትና ጠንከር ያሉ ሀሳቦች አንስቼ ነበረ። ቪዲዮችንም ሰርቻለሁ። ያያችሁት አይታችሁታል፣ ያላያችሁት ተመልሳችሁ ማየት ትችላላችሁ። አዲስ አበባን በተመለከተ የማን ናት የሚለው ጥያቄ እንዲህ ሄዳለች። አዲስ አበባ የኦሮሞ አይደለችም። ጌሬት አዲስ አበባ ኢዝ ናት የኦሮሞ። አዲስ አበባ የኢትዮጵያኖች ናት። አዲስ አበባን ወስዳለሁ ያላችሁ ቀን you're going to be the minority against all Ethiopians. የነጆሃር የኦሮሞ ብሔርተኞች ወጥተው አዲስ አበባ የኛ ናት ነው። እናንተ ልክ አዲስ አበባ በደማችን እንደምትሉት እኛም አዲስ አበባ በደማችን፣ እኛ እናንተ ኮርነር ስቶር እንደምትሉት ለኢትዮጵያኖች በሙሉ አዲስ አበባ ኮርነር ስቶር። ማን ነው የሚያሸንፈው? አት ዘ ኤንድ እናየዋለን። ከኢትዮጵያ ህዝቦች ጋር ነው ፋይት የምታረጉት። ማን ነው አዲስ አበባ ለኦሮሞ የሰጣት? ከመቼ ወዲህ? አብይ አህመድ የሰራው ህንጻ አለ። መንገዱንም ቢሆን ኢህአዴግን የሰራውን መንገድ ከመሃል ቀንሶ የእግረኛና የብስክሌት አድርጎ ብስክሌት የሚነዳ በሌለበት እሱና ሚስቱ የሚለማመዱበት የትኛውን ገነባ አብይ አህመድ? ኤቭሪቲንግ ኢህአዴግ የገነባው ያቆመው ህንጻ የትኛውን ህንጻ አብይ አህመድ ሰራ? አፈረሰ እንጂ። አብይ አህመድ ቤትን አፍርሶ መንገድን አሰፋ። ኢህአዴግ የሰራውን መንገድ ላይ ኤክስቴንሽን ትንሽ ያደረገባት ለእግረኛና ለብስክሌት። እኔ የማየው ህንጻ ነው። የትኛው ያማራ ነው? የነሱን ነው መጫወት ያለብን። አዲስ አበባ የኛ ናት። በየት ነው አዲስ አበባ? ማን ሰጣችሁ? እናንተ ማን ሰጣችሁ? ከእናንተ በፊት የነበሩ የአክሱም ነገስታት ናቸው እና አብርሃ ጸዋና የነበሩት በሶስተኛው ክፍለ ዘመን ነበራችሁ። ሶስተኛው ክፍለ ዘመን ላይ ቤተክርስቲያንን ከድንጋይ ቆርቁረው ዋሻ ሚካኤል የሚባልን ሰርተዋል። እና ዝም ብሎ መተው በቃ ዋሻ ሚካኤልን ሰርተው ሄዱ። በቃ ሰው የማይኖርበት ላይ እንግዲህ ሕዝቅኤል እንደነገረን ከሆነ ኦሮሞን ከኩሺ ሰዎች የሚለየው ሶስት ነገር ነው ብሎናል። አንደኛ አማርኛ ነው፣ ኦሮምኛ ነው፣ ሁለተኛ የገዳ ስርዓት ነው፣ ሶስተኛ ዋቃን ማምለኩ ነው ብሏል። እንግዲህ ዋቃን ማምለኩ ከሌሎች ህብረተሰቦች የሚለዩት ከሆነ ዋቃ የተለየ ነው ማለት ነው። ዋቃ እኛ የምናመልከው የእስራኤል አምላክ አይደለም ማለት ነው። እንደዛ ከሆነ እነ አብርሃ አጽብሃ መጥተው የሰሩት ቤተክርስቲያን ግን የእስራኤል አምላክ የሚያመልክ ነው። ስለዚህ እዛ አካባቢ እስራኤልን አምላክ የሚያመልክ ነበረ ማለት ነው። ስለዚህ ከማንም በፊት የነበሩት የአክሱም ሰዎች ናቸው፣ የአክሱም ነገስታት ናቸው። ስለዚህ አዲስ አበባ ናት ኦንሊ የኦሮሞ ናት ኦንሊ የአማራ የትግራይም ናት። እንደውም በኢንዲጂነስ ከሄደ የትግራይ ናት። ካስፈለገ ደግሞ አዲስ አበባ የሳባ አገር ማለት ነው። ስለዚህ እንዲህ ነው መጫወት ያለብን። እነሱ ወርደው በዚህ ደረጃ እናስባለን ስላሉ ትናንትና ባለቤቴ ሲነግረኝ የነበረ አንድ ሰው ያለ ተንቆይ ካለ ይደግምልኛል። ሌባ ነውና ላይ ቆመዋል አለ። እብድ ነው እንጂ እና ራሱን የሆነ ሊጥል ፈልጎ ነው መሰለኝ ሊጥል ፈልጎ ኧረ እባክህ ውረድ ኧረ ምናምን ይሉታል አለ። ከዛ ጤነኛ ሰዎች ሁሉ ሲነግሩት በፍጹም አይሰማም። ከዛ ብዙ ሰው ተናገሩ አልሰማም። አንድ እብድ መጣን አንተ ናወራል መጥቼ በምላጭ ነው ቆርጠም ማረገ በቃ ህንጻውን በምላጭ ለቆራርጠው ነው ሲለው ወረደ አለ። ምክንያቱም እብድን እንደ በእብድ ቋንቋ ነው የምታናግሪው አለ። እነሱንም በእነሱ ቋንቋ ነው ማናገር ያለብን።
ዩ ካናት ልክ ነው ከኛ አካባቢ እንደዛ አልተለመደም በእነሱ ሌብል ወርድ ነው ማናገር ያለብን ስለዚህ አብይ አህመድ እነሱ እንደሚሉት if he has the logistic if he has the technology if he has በዘመን ሴት አዋራጅ ጥሩ የአዲስ አበባን ጉዳይ እንዲህ ነው ያካደለናል እንጂ አዲስ የተፈጠረ ወይ ደግሞ እንደሚባለው የቅርብ ጊዜ ታሪክ አለው አይደለም በጣም ጥንታዊ ታሪካዊ ነው በአብርሃ አጽብሃ ጊዜ በላሊበላ ጊዜ የተሰሩ አብያተ ክርስቲያናት ያሉበት ነው ስለዚህ ተነስቶ ዝም ብሎ ተነስቶ የኛ ነው ማለትን ተገቢ አይደለም የሚል ክርክር ነው ያነሳቸው ወደ ፌሚኒዝም ልንመጣ ነው ፌሚኒዝምን ከማየት በፊት መምህራችን ዲያቆን ዮርዳኖስ አበበ ስለ ሴቶች አጠቃላይ በተለይ ማህበራዊ ሚዲያ ላይ ስለሚመለከታቸው ሴቶች የተናገረውን ነገር ላሰማችሁ በዘመን ሴት አዋራጅ አትፈልግም ራሷ ተዋርዳለች ራሷን አዋርዳለች እናንተን ላይ ይመለከት ይችላል ዛሬ ግን በየኢንተርኔቱ ያለው በተለይ ያ ቲክቶክ የሚባል ያጋነንት መንደር እዛ ያለው ሰው ቅር ሊለው ይችላል እኔ አይመለከተኝም የሱ ቅሬታ ግን ይገርማችኋል አይደል አንዳንዱ ሰው እዛ ቆማ ራቁት ደግሞ አንዳንድ ጊዜ ምን ይባላል እገሌ እንደዚህ ራቁት ቪዲዮ ይዞብኝ ማን የቀረጸው እሱ ማን ነበርኩ ምን ታረጊው ራቁትሽን ፎቶ ትንሽ ያለሽና ተቀርጨዋለሽ ምን ያረግልሽ አካልሽ ነው ምን አዲስ ነገር አለው ለማየት ከሆነ እንዲው ራቁት ሆኖ ሰው ራሱን አይም ግን መስታወቱ አይበቃም ቪዲዮ ራስን ተራቁቶ በነገራችሁ ላይ ወላችሁ እንኳን ቪዲዮ ራስን አራቁት አልኳችሁ እንዲህቶቻችን ይቻላል ሁላችን ፎቶ ኢንተርኔት ላይ ባተለጥፉ ጥሩ ነው ኤአይ የሚባል አታውቁም ፎቶአችሁን ወስደው ያላደረጋችሁትን ነገር አድርገው ያመጡላችኋል ጭም ያለንበት ዘመን መኖርን የሚያስመኝ አይደለም ነገ የገዛ እጃችን መልሶኛን እስኪያጠፋን ድረስ ከባድ ነው ይሄ ዲፕ ፌክ የሚሉት ነገር አለ አይደለም ፍጹም እናንተ እንዲመስል አድርገው ብዙ ነገር እንግዲህ ለዚህ እኛ እናድርገው እንጂ ፈቀዳቸውን ያድርጉ ዘው ምን አታስታውሱም በአጽያን አምደ ጽዮን ዘመን ናቡና አሮንና ሴት ቅዱሳት አንስት በወቅቱ የነበሩትን ከልብስ አራቆቷቸው አይደለም ምንም አልመሰላቸው እናንተ እፈሩ እንጂ ራሴ ባወልቀው አፍር ነበረ አንተን በግድ ያወለከው ስለዚህ ስለ ጌታዬ ክብር የተደረገ ነገር ስለሆነ ምንም አይደለም እንዲያውም ጻድቁን እፈር ብሎ ሲላቸው ማፈር ያለብህ አንተ ነህ እኔን አካሌን ገልጠል ታዋርደኝ ሞክራል ነገር ግን እኔ ራቁቱን የተሰቀለ ጌታዬን ማስበበት ድል ነው የሰጠኝ ሁለተኛ ነገር የኔ ስለተጋለጠ ያንተ ስለተሸፈነ ምን የተለየ ነገር የለውም ያንተም ቢያወልቁ ያው ነው ለጊዜው ስልጣን ስለያዝክ ነው ብለውታል ገስጸውታል ማስተዋል ጥሩ እና እቺን ቅድስት ናት በዚያ ምክንያት ነው ብዙዎቹ የተሰው ወደ ክርስትና መጣው ሷን ሲያራቁቷት በዚያ አዝነው ተናግረው ነውና በረከቷ ይደርብን የመጨረሻው እናታችን ቅድስት እንባ መሪና ናት እንደምታውቁት እንባ መሪና የሚለው ስም የወንድ ስም ነው ብለናል አይደል እንዴት ዋላችሁ ግን መሪና የሚለው የሴት ስም ከሆነ እንባ ሲጨመርበት እንዴት ነው ወንድ የሚሆነው ነው ነናላችሁ በእነሱ ባህል ከሆነ ለምሳሌ በሶሪያ ቋንቋ ከሆነ መሪና የሚለው ስም ማሪኖስ ተብሎ ነው ወደ ወንድ የሚዞረው ነናላችሁ መርቲያና መርቲያኖስ አውጋኒያ አውጋኒዮስ ኢላሪያ ኢላሪዮን ይለ ኢላሪዮስ ይለ እንደዛ ማለት ለምንድን ነው እንባ መሪና የተባለ ሁለት ነው አንደኛ እንደኛ ባህል እንደኛ ተውፊት እንባ ሲጨመርበት ወደ ወንድ ስምነት ይለወጣል ነው ግን የግጾችን ነገር ስንመለከተው ነገሩ ከእንባ ይልቅ ወደ አንባ ነው አንባ አባ የሚለው ከአንባ አይደለ የነሱ ምንጭ እኛ አባ አባት አቡነ ተመሳሳይ ነገሮች ናቸው አይደል አባትነትን የሚመለከት ነው ግጾች ግን አባ ሳይሆን የሚሉ ምንድነው አንባ ለምሳሌ አንባ ሲኖዳን የሚለው አንባ ካራስ ነው አቡነ ኪሮስን ማለት ነው አንባ አባ አቡነ እንደማለት ስለዚህ ነገሩ ምንድነው እንባ መሪና ሳይሆን ከቋንቋ ሲፋለስ ነው እንጂ አንባ መሪና ወይም አባ መሪና ማለት እንደዛ የሚሉ አሉ ለሁሉም መሪና የሚለው ቃል ራሱ የነሱ ያገራቸው ቋንቋ ነው እንጂ ዞር ስታደርጉት ወደዚህ ወደ ለመድ ነው አማርኛ ብናዞረው ማርያም ነው የሚል ይላሉ መሪና የሚለው ዞር ሲል ማርያም ማለት ነው ጥሩ ስለዚህ ሴቶች ራሳቸውን ነው ማህበራዊ ሚዲያ ላይ ያዋረዱት የሚለውን ነገር እንደ ሃይላይት ያዙልኝ
ታዲያ ጆርዲና የጆርዲ ደጋፊዎች መጀመሪያ ስለ ጆርዲ ምን ያወራሉ የሚለውን ነገር ሃይላይት ልስጣችሁ። ጆርዲ እኔ ከማንም በላይ ነው የምወዳት። ነገ አግብታለኝ ልጅ ወልዳ እኔም ልጇን ባቀፍ ብስም ደስ ይለኛል እና አይቀርም፣ ግን እሰጋለሁ ካልሆነስ በአቋም ደረጃ በደንብ ነው ሰፖርት ማረጋት። የማይሆን ትዳር ውስጥ ገብታ ልጆች ወልዳ ከምትበትን ባትወልድ ይሻላታል። ጆርዲ ግን ትዳርም ልጆችን በጣም የምትፈልግ ልጅ ነች። ከልጆች ጋር ባየሃት ልጆች እንዴት እንደምትወድ እንዴት መንከባከብ እንደምትችል ልጅ ቢኖራት ምትገርም እናት እንደምትሆን አውቃለሁ ጆርዲ። እንደ ጆርዲ አይነት ብዙ ሚሊዮን ሴቶች አሉ አውጤር ልጆች አቅፈው ሊስሙ ማይችሉ because of this ፍርሃት because of this ስጋት። እኔ ያየሁትን እናትነት አያዩት። ይሄ ደግሞ ይደብራል፣ ግን ጀስቲፋየብል ነው። አውቀዋለሁ ለምን እንደዛ እንደሚሆን። ስለዛ ተስፋ አላቅም አይ ሆፕ፣ ግን at the same time ደግሞ I don't know ሰጋለሁ። ያ ይብቃኝ እዚህ ጋር። ስለዚህ እናይ ነው ደግሞ መውለድ ግዴታ አለች ምናምን ብላችሁ ፌሚኒስቶች በጣም ሊደብራችሁ ይችላል። መውለድ ግዴታ ነው እያልኩ አይደለም። እንደ እህታችሁ ግን ሁሉም ወልዶ ቢያይ ደስ ይለኛል። እና at the same time ደግሞ ቢገርመኝ እኔ እኮ ዋኪንግ ኮንትራዲክሽን ነኝ። እዚች ምድር ላይ ነው ልጆች ምናመጣው እላለሁ። ያመጣናቸውን እንኳን ምን ደብቅበት አጥተናል። እንዳትወልዱ ልል እችላለሁ። ጦርነቱ መከፋፈሉ በሃይማኖት በምን እንዴት ቶክሲክ የሆነ ወርልድ እየሆነ እንደመጣ እውነት ክርስቶስን መምጫው ከሆነ ቶሎ መጥተው ቢገላግለን እላለሁ። አንዳንዴ እውነቴን ነው የምልህ። ግን at the same time የወላጅነት ስሜቱ እንዴት አሜዚንግ እንደሆነ ስለማውቀው ለሁላችሁም እመኛለሁ። ለሁላችሁም ልጅ የሌላችሁ ሰዎች ሁሉ ልጅ ብትወልዱ፣ ትዳር ብትይዙ፣ ጤናማ ህይወት ውስጥ ብትገቡ፣ አቅፋችሁ ብትስሙ፣ እንደን ባንፈራ፣ ልጆቻችንን ሱቅ ስንልክ ባንፈራ፣ ትምህርት ቤት በአሁኑ ሰዓት በጣም ደስተኛ ኦኬ፣ እንደዚህ ነው። ልጆች ትወዳለች፣ ትዳር ትወዳለች፣ ደግሞ እንዲህ ነው ይባላታል። እስቲ ከራሷ አንደበትስ ይሄ 2023 ላይ ለቀቀችው ቪዲዮ ነው። በአሁኑ ሰዓት በጣም ደስተኛ ሆነው ኑሮን እያጣጣሙ ያሉት ሴቶች ከድመት ጋር ብቻቸውን የሚኖሩ ናቸው። በስነ ልቦና፣ በአካል፣ በውበት፣ በጤንነት እያሽቆለቆሉ ያሉት ዲፕሬሽን ውስጥ እየገቡ ያሉት ደግሞ ባልና ልጆች ያላቸው ሴቶች ናቸው። ስለዚህ ደስተኛ የሚሆኑ አካላት ከድመትና ከውሻ ጋር የሚኖሩ ናቸው። ትዳር አግብተው ትዳር ይዘው እየኖሩ ያሉ ሰዎች ግን በህይወታቸው ደስተኞች አይደሉም። ስለዚህ ከትዳር ይልቅ ውሻን እመርጣለሁ እያሉ አድቮኬት እየተደረገ ነው ያለው። ከትዳር ይልቅ ውሻ ማግባትና ከውሻ ጋር አብሮ መኖርን የሚመርጡ ናቸው። ይህን ደግሞ በውጭ ዓለም ላይ አይተነዋል። እየተፈለገ ያለው ትዳርን እየበጠበጡ ከእንስሳ ጋር አብሮ መኖርን መምረጥ ነው ያዙት። ይህም በእርግጥም ተናግረውታል፣ አይተነዋልም። ከድብና ከወንድ ሲባል ከድብ ጋር ብንኖር ይሻለናል ለአንድ ሰዓት ማለታቸው ነው። እንቀጥል። እቺ አፍሮ ፌሚኒስት ነኝ የምትል ሴት የምትለውን ሰምተን እንመለስ። እግዚአብሔር ኦር አላህ ይጠላሻል፣ ሴትነትሽን ይጠላዋል። ሃይማኖትሽ ፕሮቴክት አያደርግሽም። በግልጽ ሴትን ልጅ እጠላለሁ ብሎ እስካልጻፈ ድረስ አያምን ብለሽ ነው እንጂ ኤቭሪዌር በመጽሐፍ ቅዱስም በቁርአንም ካየሽው አንቺ ፕሮፐርቲ ነሽ፣ ወንዱ ዕቃ ነሽ፣ ወንዱ ንብረት ነሽ። እግዚአብሔር ዘንድ ይፋ ያደርግሽም ልጅ ላይ ያለው ጻፍቶች ሃይማኖቶች ሌላ ያውገብ ማለት እንደዚህ በግልጽ እየተነገራችሁም ብዙዎቻችሁ አታምኑም አይደለ? ፌሚኒዝም ሃይማኖትሽን ሊያስጠልሽ፣ ከትዳርሽ ሊያጣላሽ፣ ከተፈጥሮሽ ጋር ግብ እንድትገጥሚ ሊያረግሽ ነው ስንል አሰሙ። እቺ ልጅ በግልጽ መጣች። አላህም ሆነ እግዚአብሔር ላንቺ አያስቡም፣ ዕቃ ነሽ፣ ግድ የላቸውም፣ ግድ ያለው ላንቺ ፌሚኒዝም ነው ትላለች። ትናንትና የመጣን አይዲዮሎጂ በሺህ ዓመታት ውስጥ ተጉዘን የተቀበልነውን እምነታችንን እንግዲህ እሱ እንደሚበልጥ አይዲዮሎጂው እንደሚበልጥ እየነገረችሽ ነው። ቀና ያልሽው የምትናገሪው የተማርሽው ምርጫ የምትመርጪው በእኛ ምክንያት ነው እያለች ነው። ይጓቸው እኮ በጣም ይገርማል። የፌሚኒስቶች በዛው ሶስት ነገራቸውን ይገርመኛል። አንደኛው የስድብ ዕውቀታቸው ሰይጣን ራሱ ኖት እየያዘ የሚማር ይመስለኛል ከነሱ። በስማም የስድብ ጎተራ ናቸው። ሁለተኛ በጣም ጋጠ ወጥነታቸው እኔ እንጃ እኔ ከአእምሮዬ በላይ ነው። ሶስተኛ ደግሞ ድፍረታቸው ሃይማኖት ጋር ሲላተሙ፣ ከማህበረሰቡ ጋር ሲላተሙ፣ ከቤተሰብ ጋር ሲላተሙ፣ ሰዎችን ሲያቃልሉ የሚሄዱበት ርቀት ምን ጉድ ነው የሚያስብለው።
አሁን ይቺ ልጅ በልበ ሙሉነት ነው በቃ መጽሐፍ ቅዱስን አጥንቶ እንደጨረሰ ቁርአንን ቀርቶ እንደጨረሰ ሰው በቃ አላህም ሆነ እግዚአብሔር ግድ የለውም ትላለች። አንድ የገባኝ ነገር ግን አላህም ሆነ እግዚአብሔር የለም አይደለም አንድምታው በሌለ ነገር አትሟገትማ አለ ግን ግድ አይሰጠውም ነው የምትለው። ሬጅ ነው ይሄ ውስጥ በቀል መራርነት ቢተርነስ አለበት። አሁን ይሄንን በየጊዜ የምትጋታ አንዲት ክርስቲያን ሙስሊም ፌሚኒስት በእምነቷ እየበረታች ነው ወይስ እየደከመች የምትሄደው? ቀስ በቀስ ፈጣሪዋ ላይ ጥያቄ እያነሳች ቀስ በቀስ ዳውት እየጣሉባት ይሄ ነገር እኮ ልክ ነው ይሄ ነገር እኮ እውነት ይሆን እያለች ከእምነቷ እየሸሸች ከማህበረሰቡ ጋር እየተጣላች ትዳርም ካላት ከትዳሯ ጋር እየተላተመች ከሌላትም ወንድ ጠል የሆነች መጨረሻዋ ምንድነው የሚሆነው? ወደ እነዛ መስመር ልትገባ። ይሄ ምኑ ነው ጠቀሜታው? ጥቃት፣ አስገድዶ መድፈር፣ የሴቶች ጭቆና የሚባለው ሽፋን ነው የምንለው ለዚህ ነው። ቀስ በቀስ ሊያሸሹሽ ነው አንቺን ከገነቡሽ ነገሮች። ሃይማኖት እኮ ብዙዎቻችን ቀና ብለን እንድንሄድ ሐሳባችንን በግልጽ እንድንናገር ትዳራችንን በአግባቡ እንድንመራ ከሰው ለሰው ጋር ባለን ግንኙነት እንዴት መስመር ይዘን ተከትለን መሄድ እንዳለብን ለራሳችን ዋጋ እንዲኖረን ያደረገን ሃይማኖት ነው። ፌሚኒዝም ትናንትና የመጣ አይዲዮሎጂ እንዴት ነው እኛን ሰራን ብለን የምንሟገተው? ኢትስ ሪዲኩለስ እኮ። እነሱ ግን ኢጓቸው እላይ ነው በቃ። ሌላው በሰራው ክሬዲት መውሰድ ይፈልጋሉ። አረ ያስተዋላችሁ ሴቶች ሰይጣንም እኮ ቀንድ አብቅሎ አይደለም የሚመጣው ስጋ በለበሰ ነው የሚጠቀመው። የሰይጣንን ሐሳብ አንስተውም እንዳለው ሐዋርያው ጳውሎስ የሆነ ሰው ሲናገር ያ ነገር የሚናገረው ከመጽሐፍ ቅዱሴ ጋር ይሄዳል ወይስ ከቁርአኔ ጋር ይሄዳል ብሎ መፈተሽ ጥሩ ነው። እየሆነ ያለው ግን እንደዛ አይደለም። ይዘዋችሁ ገደል እየገቡ ነው፣ እየነገሯችሁ ነው፣ ተስፋ እንድትቆርጡ እያረጓችሁ ነው፣ ከሃይማኖት እያፈለሷችሁ ነው። ድብቅ አጀንዳ አላቸው። ደግሜ እላለሁ ድብቅ አጀንዳ መርዝ የሆነ አንቺን ሊያጠፋ የሚችል ደስታሽን ሊያሸሽ የሚችል በራስ መተማመንሽን ሊጥል የሚችል ነፃነት በሚመስል ነገር ውስጥ ባርነትን እየሰበኩሽ ነው። ንቂያውን በነገራችን ላይ ይሄ ብቻ አይደለም እንደዚህ መናገር ብቻ አይደለም። እዚህ ደግሞ ማሜ የተባለውን ቲክቶከር እና አፄ ያዘራ ያዕቆብ ጋር ገብተው የሚናገሩትን ስሙ። በተለይ ፈጣሪ ላይ አዎ ጥያቄ ከፈጠረብኝ ያም የሃይማኖት ሰው ነው ሊመልስልኝ የሚገባው። ዝም ብሎ አማኙ አይደለም ሊመልስልኝ የሚገባው። ለክርስቲያኑ ለምን እግዚአብሔር ወንድ ሆነ ነው ተፈጥሯል? ኖ ለምን ተነገረኝ ነው እኔ የምለው። ለምን ተነገረኝ ነው እየሰማን ያለ ነው። ያው እግዚአብሔር ማለት ነው አልገባኝም። እግዚአብሔር ወንድ ነው አይደል? እንደ ወንድ ነው የተነገረው አይደለ? አዎ እሱ ለምን እንደ ወንድ ተነገረኝ? ኢና ሊላሂ ወኢና የኔና የዘራ ያዕቆብ ውይይት ሌላ ነው ማሚው። ለአንተ እንደ አማኝ አላህን ለምሳሌ ለምን ወንድ አላህን እንደ ወንድ ነው የሚሰበከው አይደል? አዎ ለምን እንደ ሴት አልሆነም ነው የሚሰበከው? እንደ ሴት አልሆነም አይደለም ወንድ ነው ተብዬ ነው የተነገረኝ። ማንንም ማያውቅም ነው እንደዚህ ናቸው ማለት ነው ፋይናል። ስለዚህ ምንም የሚፈጠር ነገር የለም። ማሰገድም እንትን መልእክት ማስተላለፍ እንችላለን እያልሽ ነው? ምንድነው ችግሩ? አሁን ሴት አሁን ለይክ ማሜ እንደ ስድብ እንዳትቆም እንደ ጥያቄ ቢስማርት ታዘንቡባን አላችሁ። ባካችሁ ተው ማሜ በእግዚአብሔር በእንትን አትሰደው፣ በፍራቻ ምናምን አትሰደው። እንዴት ታስባላችሁ እንደዚህ አይነት ነገር? ሲጀመር እንዴ ለምን አናስብም? ምንድነው ችግሩ? ላኢላሃ ኢለላህ እናቴቸው አስተፍ አሁን እንዴ ናቸው። በነገራችን ላይ እንቀጥላለን። አሁን እሱ እግዚአብሔር ለምን በወንድ አንቀጽ ተጠራ የሚል ነው። እግዚአብሔር በሴት አንቀጽ እንደሚጠራ አይነግሯቸውም። ቅድስት ሥላሴ ስንል በሴት አንቀጽ እየጠራ እንደሆነ አይነግሯቸውም። የሚነግሯቸው መስማት የሚፈልጉትን ነገር ብቻ ነው። ኮምፕሊት እኔ ኦርቶዶክስንና ሙስሊምን የማደንቅበት በእምነቱ አይደራደርም። አም ሶሪ ማይ ፕሮቴስታንት ሲስተርስ እንደ ይሁዳ እንዲህ የሚያረጋት ነገር አለ። እስቲ ኦርቶዶክስ እንደው በቅዱሳን አልቀልድም፣ ባመንኩበት በስዕል አድኖ አልቀልድም። መብቴ ነው። እሺ ነይ ሙስሊም ጋር እኔ ባመንኩበት ናበሽብኝ አላህ እንደዚህ አይሆንም ብሎ መብቱ ነው። ያመንኩት ልክ እኛ ሰፈር ስትመጡ ጌታ
ጌታ ኢየሱስ ይባርክሽ። መጸለይ ነው ያለብን። ለጠፉ ሰዎች እንጸልያለን። መልመጥመጥ ልምጥምጣ ጌታ ይገስጻችሁ። እናንተ ምትልመጠመጡ ኢየሱስ ጌታ ነው። እግዚአብሔር ቦልድ የሆነ ሰው ይላል። ቦልድ የሆነ ሰው ትቆረጣለን ያ ክርስትና አንገት ያስወማል። እና ክርስትና እግዚአብሔር እየተሰደበ እግዚአብሔር እየተንጓጠጠ እግዚአብሔር አባት አይደለም እናንተ አምላክ እሱ ብሎ አምላክ እየተባለ እናንተ ጉዳሞች ፈሪሳውያን ይሁዳ ሻጮች ይሁዳ እንደናንተ ከኢየሱስ ጋር ተለጥፎ በየጓዳው ይበላ ነበር። ሄደ። እሱም እኮ የኢየሱስ ተከታይ ነው። እኔ ባይዘው የሴት ለሴት የሚዋደዱ ሴቶችን ወንድ ለወንድ የሚዋደዱ እንደ ሰው እወዳቸዋለሁ። ሰዎች ስለሆኑ እነሱ ውስጥ ያለው ስፒሪትና ዓላማቸውን ግን እኔ ተዋጊያቸው ነኝ። ዓላማቸውን እዋጋለሁ። የሰይጣንን ሽንገላ አንስተውም። እነሱ ነፃ እንዲወጡ እንፈልጋለን። እነሱ ጋር ከስጋና ከደም ጋር ምንም ጸብ የለንም። ግን እነሱ የሚያካሂዱትን ነገር ግን በፍጹም አልቀበልም። እኔ ጆርጂን አልጠላትም። ፐርሰናል ችግር የለብኝም። ጆርጂ ይዛ የመጣችው ነገር ግን ይደፋታል። ለጥንሱሱ ይደፋል። ጆርጂ ፍቃዷ ከሆነ ትሰፋለች። ፍቃድ ደግሞ ይሄዳለሁ ካለች ደግሞ በጌታ ሰላም ትሄዳለች። እሱ የሷና የሷ ፍቃድና የእግዚአብሔር ጉዳይ ነው። እኔ አምላክ አይደለሁም። እኔ አልሞትኩላት መስቀል ላይ ተሰዋው ኢየሱስ ነው። ልክ ባለፈው እንዳለው ያ ሰውዬ እኛ እኮ አለ የደቡብ ሰውዬ እስላም ነው እናንተን አንነካም፣ እናንተ እንደኛ ኩሽ ናችሁ፣ እንደኛ ናችሁ፣ እኛ ጠባችን ከአማራ ነው፣ አማራን እስክንጨርሰው ድረስ አሉን። እኛ አላወቅንም ነበር። ልክ አማራውን ሲጨርሱ ወደኛ መጡ። ያኔ እኮ እንደዛ ባይሉን ኖሮ አንሸወድም ነበር ይላል። ሚዲያ ላይ ቀርቦ ነው እንደዛ የሚለው። አማራው ሲያልቅለት እሱ ከዛ በቃ ገረድ ሆኖ ከኦሮሞ ጋር በሸነናል መጣለት። እናት የኦሮሞ ምህረት አያውቅም አልኩ። አሁንም አማራውን በምድር ይባለው በዚህ በካርብራተር በዛ አስነስተን ራሱን እንዲከላከል አድርገነው የኦሮሞን ወረራ አስቆሙት እንጂ ትግሬን አሹክ ካደረጉት በኋላ አማራን አሹክ ካደረጉት በኋላ አፋር፣ ሱማሌ፣ ደቡብ የለም ነበር። ደቡብ አሁን የ30 ኪሎ ሜትር መንገድ 300 ኪሎ ሜትር ዞረው የሚሄዱ የሉም። ደቡብ ውስጥ መሃሉን በሸኔ አዘግተው፣ በኦሮሞ አዘግተው፣ በኦነግ አዘግተው ያ ምንድነው መጠባበቅ ነው። አርባ ምንጭ እኮ ጫፍ ላይ ደርሰዋል። ዛሬ ሐዋሳ ከሲዳማ ጋር እየገጠሙ ነው። አማራው ላይ ወጥሮ ባይዝ ጉራጌ ከመሃል ተነስቶ ነበር ይሄ። አሁንስ ጉራጌን እየጨፈጨፈ እያረደ ያለው ማን ነው? ይሄን ማሰብ ያስፈልጋል። ይሄን ማወቅ ያስፈልጋል። ይሄን መረዳት ያስፈልጋል። አማራ የቻለው መከራ፣ አማራ የቻለው እንትን ቀላል። ይሄ ወላይታ ምናምን አካባቢ ያለው ባዕድ አምልኮ አምላኪ ህዝብ ስለሆነ ያ የደርግ ወታደር የነበረ ህዝብ ስለሆነ ጀግንነት ሳያንሰው የጥንት የኮተት አምልኮን እነ ሞቶሎሚን ተክልዬ ያስጣሉትን ኮተት ባዕድ አምልኮ አሁን በነፃነት በፕሮቴስታንት ስም እንዳለ እኮ የደርግ ወታደር ወላይታ ያለው ደቡብ ያለው መንግስት ሲወድቅ እኮ ቀጥታ ጴንጤ ነው፣ ቀጥታ ፓስተር ነው። ለዛ ለጣዖት አምልኮ እንዲያመቸው ማለት በኦርቶዶክሳዊ መንፈስ ጋር ስለሚጋጭ ማለት አሁን እንዴት አድርጎ ይዋጋ? እዚህ ያለው ደም አፍሳሽ የኦሮሞማ መንግስት አለ፣ መንፈስ አለ፣ እዛ ጋር የወላይታው አለ። እንዴት ህዝባቸውን ያድኑ? ገባሪ ሆነ መንፈሱ። ለዚህኛው ደም አፍሳሽ መንግስት ገባሪ ሆነ። አይቀርለትም። ስላጨበጨብክ ስለተገረድክ ምን ስላልካ አይቀርለትም። ይሄው ምን አለ ዘመድኩም በሉ። አሁንማ አዳሜ ሳይወድ በግዱ ነው የሚያዳምጠኝ። የግዱን ነው ሰው የሚያዳምጠኝ። ያ ይጮሃል፣ ያለፍላፊ ይለኝ ነበረ። የኔ የልፍለፋ ውጤት አይተኸዋል። የልፍለፋ ውጤቴን አይተኸዋል። አዲስ አበባ ያጸዱሃል አልኩ፣ እያየው አጸዱ። በየቤት መከራ ይገባል አልኩ፣ በየቤት መከራ ገቡ። አሁን ዛሬ መካከለኛ ገቢ ያለው የሚባል አለ ኢትዮጵያ ውስጥ። ግብር አናቱን ያላዞረዋል፣ ታክስ አናቱን ያላዞረዋል፣ መዋጮ አናቱን ያላዞረዋል። ገና ትቀውሳለህ አልኩ። ኦሮሞማ ይሄን ዋና ስራ የኦሮሞማ ዋና ስራው ይሄ በሰው ሀብት በሰው ገንዘብ ነው ስልጣኔውንም ጉልበቱንም ማሳየት የሚፈልግ
ለዚህ ነው ኦሮሞቹ መተው ስልጣን ከያዙ ጀምሮ መደገስ ነው ስራቸው። አይታችሁ እንደሆነ ጠቅላይ ሚኒስትሩን ድግስ ወይዘሮ አዳነች አበቤ ዛሬ ከወረዳ 6 እንትኖች ጋር ተባብለው ድግስ ምን ድግስ የጉለሌ ክፍለ ከተማ ድግስ ምን የምናምን ድግስ። በዚህ ተመልከቱ ኦሮሞዎቹ በየቢራ ቤቱ አሁን ቢራ መነገድ አይቻልም። ስፖንሰር አድርጉን፣ በዚህ ቀን በዓል ስላለን ስፖንሰር አድርጉን። ሆቴሎች በዚህ ቀን ስፖንሰር አድርጉን። ጠርቶ መብላት ከፍሎ መብኖር አይችልም። በቃ በሰው ሀብት በስፖንሰር በድግስ መኖር ነው የሚችል። አይታችኋል? ሰው አግተው አምጡ የሚሉትን ብር አይታችኋል? 2 ሚሊዮን ብር አምጣ እንዴት አልክ አንገቱን ነው ቆርጬ የሚለቅልህ ነው የሚለው። 2 ሚሊዮን ብር ቁጥሩን መጥራት እንጂ 2 ሚሊዮን ብር በምን አይነት ጣም በምን አይነት ጣር በምን አይነት ድካም እንደሚመጣ አያውቅም። ምክንያቱም ሰርቶ አያገኝም፣ ሰርቶ የለውም፣ አይቶት አያውቅም። አሁን ዘመን ጊዜ ስልጣን ሰጠው። አይከሰስም፣ አይታሰርም፣ አይቀጣም፣ ምን አይልም። ስለዚህ 2 ሚሊዮን ብር ትገብላለህ። ያ ሰውዬ ምንድነው? ሰውዬ መኪና አለው። ምን መኪና ነው? ድንሽ እንትን ሚኒባስ አለ። ወይሱማ ሀብታም ነው። አንተ 6 ሚሊዮን ብር አምጣ። መኪናው 6 ሚሊዮን ብር እኮ ያወጣ። ዛሬ እኮ የአዲስ አበባ ህንፃዎች ይሄን ነው እኛንን ይሄን የምንወስደው ይሄ ነፍጠኛ እኛንን የምንወስደው ብለው ህንፃዎችን ተከፋፍሎ ቁጭ ያለ ቄሮ አለ እኮ ድዱን እያሰጣ መፋቂያ ይዞ እዛ ቁጭ ብሎ ያላል። አዲስ አበባ ገብቶ ሰው ውሃ አጥቷል። ፋውንቴኑ ጋር ቁጭ ብሎ ካልሲውን ያጥባል፣ ጫማውን ያጥባል። ከዛ ነፍጠኛ ሲወጣ ያንን ወስዳለን ቁጭ ብሎ የሚልበት ዘመዴ በቀልድ እያዋዛ የሚናገራቸው ነገሮች ከባድ ናቸው። አንዳንድ እውነታዎች አሉ፣ አንዳንድ ደግሞ የሚያስፈሩ ከባድ የሆኑ ንግግሮች አሉት። የሆነ ሆኖ ግን መሬት ላይ ያለው ሪያሊቲን ስንመለከተው በጣም አስቸጋሪ ነው። በጣም ዘረፋው በዝቷል፣ አፈናው በዝቷል። በልጆች ሰበብ የሚሰበሰበው ብር፣ በታክስ ሰበብ የሚሰበሰበው ብር፣ በማይመለከታቸው ጉዳይ ላይ ጭምር መቋጮ እየተባለ የሚሰበሰበው ብር በኋላ የትና ምን ሊያደርግ እንደሚችል ምን ሊያመጣ እንደሚችል ማሰብ ቀላል አይደለም። እውነት ለመናገር ማሰብ ለሚፈልግ ሰው ግን እየተከረበት ያለው ነገር በጣም ከባድ እንደሆነ የምንረዳው ነገር ነው። በተለይ ሀገራችን ላይ የሆነ ያለው ነገር ለነገ ተስፋ ያላቸው ልጆችን ማግኘት በጣም ሊከብድ ይችላል። አብዛኛው ስደትን የሚመርጠው ከብዙ አንግል አንጻር ስደትን እየመረጠ ነው ያለው። ምክንያቱም ኢትዮጵያ ውስጥ የሚያየው ነገር ያን ያህል ተስፋ ሰጪና ነገን የሚያስናፍቅ ሆኖ አያገኙም። ይህ ነገር ደግሞ በጣም ብዙዎች ለተስፋ መቁረጥ ካመጣ ነገ ለሀገሪቷ የሆነ ችግር ከውጭ ወራሪ የሚመጣባት የሚቆምላት አብሮ ሊሰለፍላት የሚችል ታጣለች። ይሄ ነገር ደግሞ ለሀገርም ለሁሉም ነገር ከባድ ኪሳራ ነው ብዬ አስባለሁ። የሆነ ሆኖ ይህን የመጀመሪያ መረጃ አድርጌዋለሁ። ሁለተኛ መረጃ በወቅታዊና የተለያዩ መረጃዎች የሚመለስ ይሆናል። እስከዛው ድረስ ቸር ቆዩ።